እህታችን ዘማሪት ሊሊ አንድ የምፈልገው ጊፍት አለ ትለናለች። አንድ ጊፍት የምፈልገው ጊፍት አለኝ። እሱም ዶክተር ማሙሻ ፈንታ ስለ ኦንሊ ጂሰሶች አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው፣ አንድ አምላክ ነው። ግን አሁንም በዚህ ዘመን ጌታ ኢየሱስ ምን ይፈልጋል? አሁንም በዚህ ዘመን ጌታ ኢየሱስ ምን ይፈልጋል ካላችሁ ዘላለም የምትኖሩ እየመሰላችሁ እንደፈለጋችሁ የምትኖሩ ሰዎች እኔ የምፈልገው ጴንጤና ኦርቶዶክስን አንድ ማድረግ ነው። እኔ የምፈልገው ጴንጤና ኦርቶዶክስን አንድ ማድረግ ነው። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ቆይታ ሁሉ ሰላም ነበር? እግዚአብሔር ይመስገን። ሌላ የምሕረት ቀን ተጨምሮልን እንደገና በሌላ ቪዲዮ ወደ እናንተ ተመልሰናል። ዛሬም እንደተለመደው አዳዲስ ቪዲዮዎች ከእንጠብቅ አድርገን ተመልሰን መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ በማድረግ ጀምሩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። ወደ ቪዲዮአችን። የእግዚአብሔር ሕዝቦች ወዳጃችሁ አንድ ጊፍት የምፈልገው ጊፍት አለኝ። እሱም አንድ ሰው አትሊስት ለአንድ ሰው ስለ ኢየሱስ ማዳን እንዲነግርልኝ። መጽሐፍ ቅዱስ ምን ይላል? የሆነ ምልክት ስታዩ ፀሐይ ይወጣል ወይም ዝናብ ይዘንባል ትላላችሁ፣ ይህንን ዘመኑን የማትመረምሩት ስለምንድን ነው ይላል። አሁን ደግሞ የመጨረሻው ዘመን ላይ ስላለ ፎከሳችን በሙሉ እንደገና ተሰብስቦ ኢየሱስ ላይ መሆን አለበት። አሁን በመጨረሻው ዘመን ብዙ ክፉ ነገሮች የምንሰማበት ዘመን ነው። ብዙ ክፉ ነገሮችንም ሰምተናል። አሁን ግን አንዳንድ ጊዜ ወይም ብዙ ጊዜ የሚጸለዩትን ጸሎቶች ሲሰማ ከነዛ ከሰማናቸው ክፉ ነገሮች ሰዎች እንዲድኑ ተመልሰን እዛ ኮምፎርታብል የሆነው ላይፋችን ውስጥ እንድንገባ ጦርነት እንዲጠፋና ሰላም የሞላበት ላይፍ ውስጥ እንድንኖር የተመቻቸ ኮምፎርታብል ለሰዎችም የሚጸልየው እንደዛ ነው። ጸሎታችን ራሱ መለወጥ አለበት ነው የምለው። ጸሎታችን ራሱ ሰዎች እንዲድኑ መጨረሻው ዘመን ከሆነ የግዴታ ሁሉም ሰው መሞት ካለበት ይሄ ለቴምፖራሪ ለሆነው ለዚህ ለአጭር ጊዜ ይህን ያህል መትጋት አያስፈልገንም። በጸሎትም ቢሆን እንድንኖር አይደለም መጸለይ ያለብን ወደ ኢየሱስ ክርስቶስ። ምክንያቱም ይሄ ቴምፖራሪ ላይፍ ነው። የዘላለም ህይወት የሚባል ነገር አለ። ለዘላለም ህይወት ነው። አሁን ለሰዎች እንደዚህ ችግር ደረሰ እንደዚህ በዚህ ቦታ እንዲሆነ ስንባል ሰዎች እንዲድኑ ነው መጸለይ ያለብን። ወንጌል እንዲገባ ኢየሱስ ክርስቶስን አውቀውት እንዲሞቱ። መሞታችንም አይቀር ከሆነ ኢየሱስ ክርስቶስን አውቀ ነው ሁለት ሞት ለምን ይሞታል? ወደ ዘላለማዊ ህይወት ወደ ዘለቄታ ወዳለው ህይወት እንዲገቡ ነው መጸለይ ያለብንና መጽሐፍ ቅዱስ ምን ይላል? በተመቻቸ ስለዚህ ዓለም ትዳር በማሰብ ልባችሁ እንዳይከብድና ያቀበድ ድንገት እንዳይመጣባችሁ። እጥር ምጥን ያለች ቆንጆ መልእክት እህታችን ዘማሪት ሊሊ ከወዳጆቿ የምትለምነውና የምትፈልገው ነገር አንድ ነገር ነው። ቢያንስ በህይወት ዘመናቸው ለአንድ ሰው ጌታ ኢየሱስ ክርስቶስን እንዲመሰክሩና ሰዎች መሞታቸው ካልቀረ ደግሞ ክርስቶስን አውቀው እንዲሞቱ ስትል መልእክቷን ታስተላልፋለች። ግን እንዴት አያችሁት? ዝግጁ ናችሁ? በህይወት ዘመናችሁ በተለይ በዚህ ባለቀ በመጨረሻው ዘመን ላይ ሆነን ነገሮች እንዲህ መስቀልቅላችሁ በወጣበት በዚህ ዘመን ላይ ሆነን ለአንድ ሰው ክርስቶስ ኢየሱስን ነግሮ መሞት ካልቀረ ክርስቶስን አውርቶ ሰዎች ክርስቶስን አውቀው እንዲሞቱ ማድረግ ትልቅ መታደል ነውና ምን ያህል ዝግጁ ነን? ድንቅ መልእክት ነው። ቀጣይም ቪዲዮ ደግሞ ተመልክተን እንመለሳለን። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው፣ አንድ አምላክ ነው። ግን አብ ወልድ መንፈስ ቅዱስ አንድ አምላክ ነው። በባህሪም ፉሊ ጋድ ነው አብ። አሁን የአምላክ ባህሪያት ያልናቸውን ሁሉን ቻይነት፣ በሁሉ ቦታ መገኘት ትዝ ይላችኋል አንዳንዶቹ። እነሱ ባህሪያት በሙሉ ቅድስና፣ ጽድቅ አብ ነው፣ ወልድም ነው፣ መንፈስ ቅዱስም ነው። በመለኮት ባህሪ በመለኮት ማንነት እኩልነት ነው ያለው። የተግባር የግብር ስራ ማለት ነው። በተግባር አሁን በማንነት በባህሪ አንድ እኩል፣ በግብር ግን በስራ በፋንክሽን ይሄን እወቁ ወንድሞች እናቶች፣ በፋንክሽን ግን ልዩነት አለ። we're not ashamed of that። የማንነት እኩልነት የግብር ልዩነት አለ። የግብር ልዩነት አለ። ፋንክሽናል የሆነ ልዩነት ግን አለ። ምን ማለት ነው? በቃ በተለያየ መንገድ ከፍጥረት ጋራ ኢንተራክት ያደርጋሉ the persons of the trinity። በተለያየ መንገድ የተግባር ልዩነት አለ። ለምሳሌ አብ የአብን ግብር ነው የሚያደርገው፣ የወልድን አይደለም። ወልድ የወልድን ግብር ነው የሚያደርገው።
የአብና የመንፈስ ቅዱስን አይደለም። የአብ ግብር አለ፣ የወልድ ግብር ስራ አለ፣ የመንፈስ ቅዱስ ስራ አለ። አንድ ላይ ግን የአምላክ ስራ ነው። የአምላክ ስራ ግን ፋንክሽናሊ አብ፣ ወልድ፣ መንፈስ ቅዱስ። መስቀል ላይ የሞተው አብ አይደለም የምንለው። ለምሳሌ ሰው ሆኖ የመጣው አብ። ፋንክሽናል ልዩነቶች አሉ። እግዚአብሔር አብ ምንድነው? ፈጣሪ። እግዚአብሔር ወልድ ምንድነው? ፈጣሪ። እግዚአብሔር መንፈስ ቅዱስ ምንድነው? ፈጣሪ። በፍጥረት ስራ ውስጥ ግን ዲፈረንት ሮልስ አለ። አዎ አብ ይናገራል፣ ያቅዳል። ወልድ ለካ እያረገው ነው። መንፈስ ቅዱስ ደግሞ ሰስቴን እያረገው ነው፣ ይረብብ ነበር። ቤተሰብ እንግዲህ ለኦንሊ ጂሰሶች ሁሉ በክርስቶስ ነው ለሚሉት ለነሱ ትልቅ መልእክት ስለሚሆን ዶክተር ማሙሻ ያስተላለፈበት ያለው መንገድ እስቲ በሌላ ጊዜ ደግሞ ያስተላልፈው መልእክት ደግሞ ከዚሁ ጋር የተያያዘ ሐሳብ ስለሆነ ተመልክተነው እንመለስ። እስቲ ኦንሊ ጂሰስ የሚባል ኑፋቄ አለ። ሴባሊያኒዝም ይባላል። ሴባሊዮስ የሚባል ሰው ነው የጀመረው። በኋላ ሞቶ ቅርብ ጊዜ ተነሳ። ኢትዮጵያ ላይ ደግሞ ፈነጨ። በነገራችን ላይ ትልቁ እንቅስቃሴ ያለው ኢትዮጵያ ነው። ለምን እንደሆነ እንጃ። ጥርግ አድርገው ነው ከየቸርቹ የወሰዱት የነበረው አንድ ዘመን። ሞዳሊስቲክ ነው እምነታቸው፣ ሞዳሊስቲክ ነው። እና እናንተ ስላሴ የምትሉት ይላሉ፣ ያ ሞዳሊስቲክ ነው። ምን ማለት ነው? አብ ነበር ራሱ አብ ነው ወልድ የሆነው። አይ አብ ነው ወልድ ወልድ ነው ነው። እኛ ክችች አለው፣ ግን ክችች ስለሚል ነው። ኢየሱስም እኔ እኮ አብ ነኝ አላለም። እኔና አብ እያለ ነው ያወራው ነው እንጂ እኔ እኮ አብ ነኝ አላለም። እኔና አብ አንድ ነን ብሏል። ግን አባቴ እያለ ስለ አባቱ ያወራል፣ ከአባቱ ጋር ያወራል። ከራሱ ጋር እያወራ ነው የሚል እብደት ከሌለ በስተቀር ከአባቱ ጋር አወራ ይላል። እኔም ደስ ይለኛል ቃሌን በሚታዘዝ ሰው አባቴም ደስ ይለዋል አለ። ዲስቲንክት ፐርሰንስ ናቸው። ይህንንም ስታወሩ ማብራራት በጣም ጥሩ። በጣም ብዙ የኛ ሰዎች ራሱ አንዱ አምላክ በሶስት ተራ በተራ ተገልጦ ነው ብለን ሳናስብ አንቀርም። እዚህም ትኖሩ ይሆናል ወይም ኦንላይን እኮ አብ ነው ከዛ ወልድ ሆነ ከዛ ኖ that's serious crime ነው። አብ ወልድ መንፈስ ቅዱስ አንድ ላይ የተገለጡበት ምዕራፍ ላይ ምን ትሆናላችሁ? ኦንሊ ጂሰስ አሁን አንዱ ወገቡን የሚይዘው እዚህ ላይ ነው። በአንድ ጊዜ ይገለጣሉ። ደግሞ በአንድ ጊዜ አሁን ጌታችን ሲጠመቅ በአንዴ ነው። ደግሞ ተራ በተራ ቢሆን ተራ በተራ እናምን ነበር። በአንድ ጊዜ እየተጠመቀ አባቱ በእርሱ ደስ የሚለኝ የሞደር ይኸው ነው ይላል። መንፈስ ቅዱስ ደግሞ መጥቶ በርግብ አምሳል ያርፍ። ምን ስሉስ አምላክ ዲስቲንክት ፐርሰንስ ናቸው። እግዚአብሔር በአካል ሶስት ነው፣ በማንነት አንድ ነው። ለዚህ ነው ኮንትራዲክሽን የሌለው። በነገራችን ላይ እግዚአብሔር አንድም ሶስትም ነው እያለን አይደለም። በአንድ ጊዜና በአንድ ሴንስ፣ በአንድ ጊዜና በአንድ ሴንስ ኮንትራዲክሽን ሊሆን ይችላል። እግዚአብሔር አንድ ነው ኢን ሂዝ ቢንግ ኢን ሂዝ ኤሰንስ፣ በማንነት በባህሪ። እግዚአብሔር ሶስት ነው በአካል ነው። ምን አለን እስካሁን? ስላሴን የምታምኑ አማኞች ምንድን ነው የምታምኑት? እግዚአብሔር አንድ ነው፣ ደግሞስ ሶስት አካል ነው፣ አብ ወልድ መንፈስ ቅዱስ። የእግዚአብሔር ቃል የማይሻርና የማይለወጥ የማይቀየር እግዚአብሔር ቃል ስለ አብ ወልድ መንፈስ ቅዱስ የሚናገርበትን መንገድ በማቴዎስ ወንጌል ላይም እንደምናየው ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ ሊጠመቅ ሄደ። መንፈስ ቅዱስ በርግብ አምሳል በእርሱ ላይ ወረደ። ከሰማይ ደግሞ የምወደው ልጄ እርሱ ነው፣ በሱ ደስ የሚለኝ እርሱ ነውና እሱን ስሙት የሚል ቃልን በደንብ እናገኛለን። እና ይሄ ቃል በጣም እንግዲህ የማንክደው ቃል ነው፣ የማይሸር የማይለወጥ ቃል ነውና ኢየሱስ ክርስቶስን በመጨረሻው ላይ ከሞት ከተነሳ በኋላ ሊሄድ ባለበት ሰዓት ለደቀ መዛሙርቱ ያስተላለፈው አንድ ትልቅ መልእክት አለ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው የሚለው ቃል እውነተኛና የታመነ እግዚአብሔር ቃል እያለ ሁሉ በክርስቶስ ነው፣ አንዱ ኢየሱስ አብም መንፈስ ቅዱስም ኢየሱስም ሆኗል የሚለው አስተምሮ
እንደ እግዚአብሔር ቃል ስንመዝነው ምን እንደሚሆን አናውቅምና ነገር ግን ኢየሱስ ክርስቶስን በመጨረሻው ሰዓት የተናገረው ቃል በቃል ይሄ ነው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው የሚል መልእክትን አስተላልፎልን ሄዷል። እንግዲህ ዶክተር ማሙሻ ያቀረበልን ድንቅ ትምህርት ነው። ቀጣዩን ቪዲዮ ተመልክተን እንመለሳለን። አሁንም በዚህ ዘመን ጌታ ኢየሱስ ምን ይፈልጋል ካላችሁኝ ወለም ዘለም የሚል ሳይሆን ላመነበት ነገር እስከ ጥግ የሚሄድ ሰው። ይኸው ለትንሹም ለትልቁም ስሰብክ የምሰብከው ደግሞ ንስሐ ነው። ሰዎችን ከጨለማ ሰዎችን ከሰይጣን ወደ ብርሃን ከሰይጣን ወደ እግዚአብሔር መንግስት እንዲመለሱ ሲሄድ ወደ ደማስቆ በቀረበ ጊዜ ብዙዎቻችን በቀረበ ጊዜ ነው የተገኘነው። ስምን የሚጠሩትን የገደለው አይደል? አሁን ደግሞ ምንን ይሸከማል? ስሜ ያሳደድነውን ስም እኮ ነው አሁን ተሸክመን እየዞርን ያለ። ወንድም ጥበቡ ወርቅዬ እንግዲህ ጌታ ኢየሱስ ክርስቶስ በዚህ ዘመን ላይ የሚፈልገው አንድ ነገር ላመነበት ነገር እስከ መጨረሻው እስከ ጥግ ድረስ ዋጋ የሚከፍል የህይወት መስዋዕትነትን ቢሆን መስዋዕት ለመሆን የተዘጋጀ ማንነት ያስፈልጋል ይላልና ክርስትና እንደዚህ ነው። ላመንበት መንፈሳዊ ህይወታችን እስከ መጨረሻው ዋጋ የምንከፍልበት ነው። እሱ በመስቀል ላይ እርቃኑ ስለኛ ይሰቀል ዘንድ ሳያፍር እስከ መጨረሻው ለእርሱ ለመሞት ራስን ማዘጋጀት እጅግ በጣም አስፈላጊ ነውና ባለፈው ከዚህ በፊት በነበረው ቪዲዮ ላይ ትዝ ይላችሁ ከሆነ ስለ ዓላማ ስናነሳ ዓላማ ትልቅ ነገር ነው። ዓላማ ያለው ሰው ዓላማውን ነው ታርጌት የሚያደርገው። ታርጌትና ትኩረቱ በዓላማው ላይ ብቻ ይሆናል። የመጨረሻው ታርጌት ልንደርስበት የምንፈልገው ነገር የቱ ጋር ነው? መድረስ የምንፈልገው የቱ ጋር ነው? ዓላማችን የቱ ጋር ነው? ስለዚህ ለዛ ነገር ዋጋ ለመክፈል መሀል ላይ ለሚፈጠረው ቻሌንጅ ዋጋ ለመክፈል ራሳችንን አዘጋጅተናል ወይ? ወንድማችን ጥበቡ ወርቅዬ ጌታ ኢየሱስ ይባርከው። ስለዚህ ጌታ ኢየሱስ ክርስቶስ በዚህ ዘመን ላይ የሚፈልገው ነገር እስከ መጨረሻው ድረስ የሚጸና አማኝን እግዚአብሔር ይፈልጋል። ወደ ቀጣዩ ቪዲዮ እንሂድና እንመለሳለን። እኔ የምፈልገው ጴንጤና ኦርቶዶክስን አንድ ማድረግ ነው የምፈልገው። ምን ነው ከፋችሁ እንዴ? ይከፋችሁ እንዴ? ጴንጤ ከኛ ጋር አንድ ቢሆን ሊከፋችሁማ አይገባም በምንም ተአምር። በመምጣታቸው እጃቸውን ዘርግታችሁ አላያችሁትም እንደ ኤርትራውያን ሲመጡ እንዴት እንዳደረገው አይደለም እንዴ? ይሄ እኮ ይሄን ማነበር መስራት ጳጳሳት፣ መነኮሳት፣ ካህናት መስራት የሚገባቸውን ስራ ምዕመኑ ገባበት። ያውል ጌታ ወንጌል ሲያስተምር አይሁድን የእግዚአብሔር መንግስት ከናንተ ተወስዳ ለሌላ ተሰጣለች አላቸው። ባርጉት የእግዚአብሔር መንግስት ለካ በእነሱ እጅ ነበረች ማለት። የእግዚአብሔር መንግስት ከናንተ ተወስዳ ለሌላ ተሰጣለች አለ። ባለመቀበላቸው ማለት ነው። አሁንም እኮ ይህን ስራ መስቀል ይዞ ማስታረቅ የማስራ ነበር። አንድ ዘፋኝ ደግሞ ደህና አድርጎ ጎነጠልኝ አይደል? ስብሐት እያሉ ምን ነው ሳይፈቱ አይደለ? አይ ዘንድሮ እኮ ፖለቲካው ቀረና በቤተ መንግስቱ ወንጌል ይሰበክ ጀመረ አይደል? ዘፋኙ ሁሉ ወንጌል ይሰብክ ጀመረ። በጣም የሚመሰገን ዘመን ነው እዚህ መድረሳችን። ይሄን ሳያዩ አፈር የሆኑ ብዙ እናቶች፣ ብዙ አባቶች፣ ብዙ ወንድሞች አሉ። እኛን ግን በቸርነቱ አደረሰን። ክብር ምስጋና ይግባው እና ስለዚህ በዚህ መሰረት ወደ ትምህርታችን እንገባለን። ርዕሱን ታወጣልናለን። እሺ አብረን ነው የምናነበው። እንደቀደመው ምንድነው የሚለው የትምህርታችን ርዕስ ነው። ከመጽሐፍ ቅዱስ ውስጥ ነው የወጣው። ቦታው ላይ ስትደርሱ ከዚህ ነው የተወሰደ እንድትሉ እፈልጋለሁ። ምንድነው የሚለው? በእግዚአብሔር ፊት ስለኛ ይታይ ዘንድ ወደ ሰማይ ገባ። ማነው እሱ? ወዴት ነው የገባው? ወደ ሰማይ። ምን ሊያረግ ገባ? እዛ ያለውን ብቻ እያያችሁ ነው ብትነግሩ፣ ሌላ ጋር አትሄዱ። ወደ ሰማይ የገባው ማን ነው? ኢየሱስ ነው አይደል? ይሄንን ባይኖርም እናንተ ትሞሉታላችሁ። ከሱ ውጭ የገባ የለምና ኢየሱስ ነው ወደ ሰማይ የገባው። ለምን ገባ? በእግዚአብሔር ፊት ስለኛ ይታይ ዘንድ ወደ ሰማይ ገባ። ልብ አድርግ እንግዲህ ይሄንን ማመን ግዴታ ነው የሚሆነው። መጽሐፍ ቅዱስ የመዘገበው ነው።
እስከ ዛሬ ድረስ ይሄንን ዞር ብለንም አላየነው። እኛ ሌላ ነገር ሌላ ገርሉን ተአምሩን ሌላውን ስንል ቆየን። ይሄ እንዲህ ተቀምጦ ሳለ ምንድነው ሲባል ይሄማ ሊሆን አይችልም። አሁን ልባርክ በእግዚአብሔር ፊት ስለማን ነው የገባው? ስለማን ነው የሚታየው? ስለኛ፣ ስላንተም፣ ስለኔም፣ ስላንቺም ነገል ስለሚመጡትም ይታይ ዘንድ ገባ አለ። አሁን ይሄን ልብ አድርጉት። እንግዲህ መታየት ማለት ምንድነው? እስቲ አሁን በተረዳችሁት ምን ማለት ነው መታየት? በእግዚአብሔር ፊት መታየት ማለት ምንም አልገባቸውም። እስቲ አንድ አማርኛ አለ፣ አንድ በሱ ትረዱት ይሆናል ብዬ ነው። እንዴ እኔንማ በገሌ አይን አትየኝ ይባላል አይባልም? ምን ማለት ነው ይሄ? ምን ማለት ነው? እኔንማ በሱ አይን አትየኝ ሲባል እንደ ወንድም እየኝስ? እሱ ደግሞ እንደ ወንድም እየኝ ልብ አድርጉት። ለበጎ ከወሰድነው እንደምትወደው ሰው አድርገህ እየኝ፣ እኔንም ውደደኝ እንደማለት ነው የሚሆነው። እኔም በሱ አይንማ አትየኝ ከተባለ ደግሞ ያ ሰው የተባለው የሚጠላ ስለሆነ እንደሱ አትጥላይ ነው የሚሆነው አይደል? ተግባብተናል አይደል? አማርኛው እንደዛ ነው አይደል? እኔንማ በገሌ አይን አትየኝ ከተባለ እንደሱ በራሱ ጥፋት ይጠየቅ እንጂ እኔን ከሱ ቆጥረህ እንደሱ አትመልከተኝ ነው። አሁን እንግዲህ ስለኛ ይታይ ዘንድ ነው የገባ አይደል? ስለዚህ አሁን እንግዲህ ስለኛ ሊታይ ስለገባ እግዚአብሔር የሚያየው እኛን ነው እሱን? ምንድነው? ውክልናውን አነሳችሁት እኮ ከመሃል። ምን ማለት ነው? እንዴት ነው ነገሩ? አያስተዋላችሁ? ቆይ ድንቅ መልእክት ነው። በጣም ደስ የሚል መልእክት። ክርስቶስ ኢየሱስ ወደ አብ ስለኛ ይታይ ዘንድ ወደ አብ እንደገባ በጣም አባታችን በተለይ በጣም ባይዘዌ እኔ በጣም መወዳቸው በጣም ማደንቃቸውና በጣም ትልቅ ስፍራ መስጣቸው አባት ናቸው። ወንጌልን በማስተማር እውነተኛ የሆነውን እግዚአብሔርን ቃል በማስተማር በደንብ የሚታወቁ ናቸውና በጣም ጸጋ ይበዛላቸው። እግዚአብሔር የባረካቸው የእውነትን መንገድ የሚያሳዩ ትክክለኛውን መንገድ የሚያሳዩ የእግዚአብሔርን ቃል በትክክል የሚያስተምሩ አባት ናቸውና እግዚአብሔር ይባርካቸው፣ አይወሰድባቸው ማለት እፈልጋለሁ። እስቲ አባታችን ከተናገሩት ለናንተ የቀረላችሁ ምናልባት አባታችን ከተናገሩት ንግግር ውስጥ ለናንተ ትልቅ ውስጣችሁን የነካ ነገር እስቲ በሐሳብ መስጫ በኮሜንት ውስጥ አስቀምጡልን። እስካሁን ደግሞ ሰብስክራይብ ሳታደርጉ ይህን ቪዲዮ እያያችሁ ያላችሁ ወንድሞችና እህቶች ሰብስክራይብ በማድረግ ቤተሰብ ይሁኑ። እስቲ ቀጣይ ቪዲዮ ደግሞ ተመልክተን እንመለሳለን። ዘላለም የምትኖሩ እየመሰላችሁ እንደፈለጋችሁ የምትኖሩ ሰዎች ሟች ነን። you have to be serious። መሬት ላይ በምትኖሩት ኑሮ ከሞት በኋላ የምትቆምበት ቦታ አለ። ባይዘዌ ስላደረከው አይደለም ስለተናገራችሁት ስለያንዳንዱ ቃል በዚያ ቀን መልስ ትሰጣላችሁ ይላል። ባይዘዌ መንገድ ላይ ስትሄድ የሆነ ነገር ሲል አምልጦ ስላልከው ቃል እንዲህ ብለህ ነበር አይልህም። ባይዘዌ ትዝ ይልሃል። መልስ የለህም። ባይዘዌ ማረኝ ብቻ ነው የምትለው። ምን መልስ ትሰጣለህ? በቅድስናው ፊት ቆመ ለዛውም። ስለዚህ መጽሐፉ እኮ እያለን ያለው ምንድነው? በጥንቃቄ ኑር ነው። ከመሞት በፊት ኑር። ከሞትክ በኋላ ስለ ኖርከው ነው የምትጠየቀው እንጂ ድጋሚ አትኖርም። ሰው አንዴ ነው የሚሞተው። ቀጥሎስ በፍርድ ፊት ይቆማል ነው። ኢየሱስ መስቀል ላይ ሰርቶ ጨርሶልኛል ተብሎ እንደተፈለገ የሚኖርበት አይደለም ክርስትና። በቤተ ክርስቲያን ውስጥ እንደ ልባችን እየሆንን ለምንኖር ለኛ መልእክት ነው። ክርስትና በህይወት ሳለን የምንኖረውና የምንተገብረው ህይወት ነው። ከሞት በኋላ ባለው ነገር ለሰራነው ነገር የምንጠይቅበት ስፍራ አለ ማለት ነው። ስለዚህ እንደ ልቡ ከመባል ይልቅ እንደ ልብ ከመሆን ይልቅ በጥንቃቄ መኖር ከወዲሁ ነውና ከሞት ባሻገር ሳይሆን በጥንቃቄ በኑሮ በህይወት መገለጥ መታየት የሚኖርብን አሁን ቀን ሳለ በህይወት ሳለን ነውና ነብይ ጥሌ ጌታ ኢየሱስ ይባርክ። በመጨረሻ እስቲ አንድ ቪዲዮ ተመልክተን እንመለስ።
እህታችን የፕሮቴስታንት እምነት ተከታይ ሆነችው ትክክል ናት። እዚህ ላይ ስለወጣ ነው። እጄ ላይ የምትመለከቱት ይሄ እኛ የወንጌል አማኞች የምናምንበት 66 መጽሐፍ ሲሆን ይሄ ደግሞ ወንድሞቻችን ኦርቶዶክሳውያን የሚያምኑበት 80 አሃዱ መጽሐፍ ቅዱስ ነው። ዛሬ ገላትያን ሳጠና አንድ ቃል አጣው እዚህኛው መጽሐፍ ላይ ለምን እንደሆነ አላውቅም። የምታውቁ ሰዎች መልሱልኝ። ለማንኛውም ገላትያ ምዕራፍ 5 ከ19 ጀምሮ እንደዚህ ይላል። የሥጋ ስራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው ይላል የኛ መጽሐፍ ቅዱስ ላይ። የወንድሞቻችን መጽሐፍ ቅዱስ ላይ ደግሞ የሚለውን አብረን እንመልከት። የሥጋ ስራ ይታወቃል፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህን የመሰለ ሁሉ ነው። ገላትያ ምዕራፍ 5 ቁጥር 26 ላይ ያለውን እንዲህ ይላል። የሥጋ ፍሬ የሆኑትን ማለት ነው። የሥጋ ስራውም ይታወቃል፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንንም የመሳሰሉ ነው ብለው በዚህ መጽሐፍ ቅዱስ ላይ ያለውን አቅርባለች። እህታችን የፕሮቴስታንት እምነት ተከታይ ሆነችው ትክክል ናት። እዚህ ላይ ስለወጣ ነው። ለዚህ ነው ብዙውን ጊዜ ይሄ መጽሐፍ ቅዱስ ችግር አለበት ያልነው። ለምን የውስጥ ባንዳዎች ቤተክርስቲያኒቷን በውስጥ ሆኖ የሚቦረብሩ የተለያየ የስልጣን ኃላፊነት ላይ ተጠቅመው ቤተክርስቲያኒቷን ወደ አላስፈላጊ መንገድ እንድትሄድ የሚያደርጉ ስላሉ አውጥተውታል። ለዚህ ማስረጃ አድርጋ እህታችን ያቀረበችው ትክክል ነው፣ እዚህ ላይ ወጥቷል። ነገር ግን እስቲ የቀደመውን ደግሞ እንመልከት። ገላትያ 5 ከቁጥር 19 ጀምሮ ያለውን የሥጋም ስራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት። ይሄ ዘፋኝነት ለምን ከዚህ መጽሐፍ ቅዱስ ውስጥ ወጣ? ለምን ቤተክርስቲያን እንድትነቀፍ ተደረገ? ዘፋኝነት የሚለውን ቤተክርስቲያን ትደግፋለች ወይ? ለምንድን ነው? ማን ነው ያወጣው? ይሄ ሲወጣ ሊቃውንት ጉባኤ ለምን ዝም አለ? ቅዱስ ሲኖዶስ ለምን ዝም አለ? ጠቅላይ ቤተ ክህነት ለምን ዝም አለ? ትክክል አይደለም ተጠንቀቁ ለምን አልተባለም? ከ80 አሃዱ ላይ ከአዲሱ መደበኛ ትርጉም ላይ ኦርቶዶክስ ቤተክርስቲያን ካሳተመችው ላይ ዘፋኝነት የሚለው ቃል ከውስጥ ወጥቷል ማለት ነው። ለምን ወጣ? ለምንስ መውጣት አስፈለገው? ዘፋኝነትን ቤተክርስቲያኗ በእርግጠኝነት አትደግፈው። ለምን ይሄ ሊደረግ ተፈለገ? ለምን ይሄ እንዲደረግ ተፈለገ? ለምንድን ነው ያስፈልጋል የሆነው? በመጽሐፍ ቅዱስ ላይ የመጨመርም የመቀነስም መብት የለንም። እኛ በሚገባን ቋንቋ ሊተረጎም ይችላል እንጂ ቃሉ አይለወጥም፣ አይቀየርም። ቃሉ ያው ቃል ነው፣ የመለኮት ቃል ነው። ጥያቄው ለምን መውጣት አስፈለገው? ከ80 አሃዱ ላይ ከአዲሱ ትርጉም ላይ ዘፋኝነት የሚለው በገላትያ መጽሐፍ ላይ ተጠቅሶ ያለው ቃል ለምን መውጣት አስፈለገው? ለሌሎች መማሪያ እንዲሆን ሐሳባችሁን በኮሜንት ላይ በማስፈር ሐሳባችሁን አጋሩን ማለት እንፈልጋለን። ውድ ቤተሰቦቻችን እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ ቪዲዮ ተመልሰን እስክንመጣ ድረስ የእግዚአብሔር ጸጋ ከእናንተ ጋር ይሁን። ወዳችኋለሁ። ተባረኩልኝ። መልካም ቆይታ ይሁንላችሁ።